ያው ተግባር እንትን አይደለ ቀበቶ ያስቸግራል ቅድም እወዳለሁ ለነበረ አፈትቼው ነበር እንደዚህ ቆሎ ምን ሪላክስ አድርገን እናወራ ደስ ይለኛል በጣም ተጨናነክና ነው ማጨናነክን ታውቃለህ ለምን ታውቀው አልቀው ነው እሺ አዎ በዛት ዛሬ ግን ያስፈልገኝ ቢዝነስ ልንጠው ደስ ይላል ምን ልሰሪ እኮ ሰራለሽ እዚህ ጋር ብዬ ነው ያው ምን ችግር አለው ማለት አይደብርም ማለት ምን እየሰራሽ ነው እዚህ ሆነ ነው እሺ just relax ደህና ነህ ጸጉርህ በጣም ደስ የሚለው አንተ ራስህ ደስ ትላለህ ተከበለኝ እግዚአብሔርን ቃንሽ ታረጋጋ ምን ሆነሃል አይደለም እኔ እንደ ቆይ አትንኪኝ እንደዛ ሁሉ እያወራን ነው አይደል አትንኪኝ ያው እያወራን ነው ታዲያ ምንድነው ትታገኛለሽ እንዴ ቀበቶኝ ስተውልቂኝ እኮ ለስራ ብለህ ነው አይደል የጠራኸኝ ሶ በቃ እኔ ደግሞ በቃ ደስ አልከኝ ሳይህ ምናምን ሶ ታዲያ ምን ችግር አለው አንቺ ሲጀመር ምን አናወራም አይደለም አንቺ አልበሰልሽም ገና ብዙ ይቀርሻል ህፃውነትም ህፃን ልጅ ከህፃን ልጅም ህፃን ልጅ እንደዚህ እንኳን እየነገርኩሽ ምንም በቃ ማይመስልሽ ስሜትሽን ብቻ ነው የምትከተለው እኔ ስለወደድኩ ነው በቃ ደስ ስላልከኝ ነው ምን ችግር አለው እኮ እሺ ወደድሽኝ ምን ላል በቃ ሶ በቃ እሺ እንመቻች በቃ ተመችቼ ይሄለ በቃ ምንድነው እንደዚህ አይነት ባለጌ ሴት አትመቸኝ ምንድነው የምትል አንተና አለኝ ታውቂያለሽ ጉንፋን ምናምን ነገር ስለያዘኝ ማክስ እንትን ማክሲም ምን እየሰራሽ ነው ሲጋር መሸ እንደዚህ መቼ ምን እየሰራሽ ነው በጣም ደስ የምትለው አልገባኝም ምን እየሰራሽ ነው በቃ ሪላክስ አድርግ በቃ እንዴ ዛሬ አንተ አጉል ሰዓት እኮ የመጣው ልክ ነው ሰላም በመላው ዓለም የምትገኙ የሀገሬ ልጆች እንደምን አላችሁ እንግዲህ አዶኒ ተመልሷል ማለት ነው ዛሬም ወደ እናንተ ስመጣ በአንድ ሐሳብ በአንድ ርዕሰ ጉዳይ ነው እንግዲህ ወደ እናንተ የመጣሁት እንግዲህ አንድ ባለ ጉዳይ አንድ ወዳጄ መልእክት አስቀምጦልኛልና መልእክቱን ሰምተን እንመለስ ሰላም ወንድሜ እንዴት ነህ ሁሉ ሰላም ነው ወይ ከዚህ ቀደምም እንደነገርኩ ምንድነው እኔ በረሃ ላይ ነው የምሰራውና ያው ያገባዋት ሚስቴ በእድሜ በጣም ነው ከኔ የምትለየው በ10 አመት ከዛ በላይ በ12 አመት ገደማ ነው መበልጣትና እስኪ አንዳንድ ነገሮችን አሉባልታ ይሁን ምን እንደሆነ ባላቅም ብቻ አንዳንድ ነገሮች ሰምቻለሁና ፍላጎቷ ደግሞ በጣም ብዙ ነው ገና ልጅ ነሽ በጣም ብዙ ነገር ይቀራታልና እስኪ እኔ እንድትፈትኑልኝ ነው ማለት ብዙ ጥርጣሬ አደረብኝ በቃ በረሃ ላይ ነው የምውለው እኔ ስሬም በረሃ ላይ ነውና ከረጅም ጊዜ በኋላ ነው መገናኛት ልጅ እያለች ነው የተጋባ ነው በጣም ቆይተናልና እስኪ አንዳንድ ነገሮችን አድርጋችሁ ያው እናንተ መላታጡን ብዬ ነውና እስኪ ፈትንልኝ ማለት እስኪ አረጋግጥልኝ የሚባለው ነገር እውነት ነው ወይስ የሚለውን ነገር እስኪ እንድታረጋግጥልኝ ነበር አመሰግናለሁ እንግዲህ የሚኖረው ኑሮም ሳይሆን ያው አብዛኛው ስራውን የሚያሳልፈው በረሃ ላይ ነውና 3 ወር 2 ወር ፊልድ ይወጣልና ባለው የትዳር ግንኙነት ብዙ ጥርጣሬዎችና አንዳንድ አለመግባባቶች አሉና ለዛ ነገር ሁሌ ስጋት ያደረበታልና ከዚህ ሐሳብ ለማረፍ በሚለው እኔም ኮንታክት ያደረገኝና ዛሬ እንግዲህ ሚስቱን በስራ አጋጣሚ በሚለው ማገኛት ይሆናል ያለውን ነገር እሱ ሲሄድ ምን አይነት ነገሮች እንደምታሳልፍ ባህሪዋን ብዙ ነገሯን ቼክ ምናረግ ይሆናል ማለት ነው እንግዲህ ሁሉም ሰው ከሐሳቡ ከሚያስጨንቀው ነገር ማረፍ አለበት ብዬ አስባለሁና ለዛም ነው እዚህ የተገኘሁት የሱንም ፍላጎት ለማስቀጠልና ለማክበር ነው የተገኘሁትና እንግዲህ በሰፈሩ አካባቢ ተገኝቻለሁ ያለውን ነገር እስቲ አብራችሁን ቆይታችሁ እንድትከታተሉኝ ስል በትህትና እጋብዛለሁ እንግዲህ ለአዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አብሮነታችሁን አሳዩኝ እስከዛም ሸር ቆዩልኝ እንግዲህ ቤተሰቦች ሰፈሩ አካባቢ ነው የተገኘሁት እንዳልኳችሁ ትንሽ ሰፈሩን እንትን ያለበት ቦታ ነው ሰላም ነሽ እንዴት ነሽ ግቢ አስጠበቀኝ እኮ እዚህ መጣሁና ከሜዳው ጋር ልገባ ብዬ እንትን አሉኝ ታውቂያለሽ እዛ ጋር እንጨት አለና
መግባት አልቻልኩም ተጋጭቼ ነበር እንዴት ነሽ እና ተቆጣክ አረ ሰላም ነው አለሁልህ መስገን አምሮብሽ መጣሽ ሁሌ እንደዚህ ነው ትወጪ አዎ ግድ ነው ሴት ልጅ አይደለሁ እውነት በእውነት ታምሪያለሽ ቴንክ ዩ አመሰግናለሁ በነገራችን ላይ ማለት ነው እንደዚህ በተፈጥሮ ይሁን በምን እንደሆነ አላውቅም ቀይ ሴት በጣም ነው የሚሰበኝ እውነት አዎ ምን እንዳንተ አይነት ወንድ ደስ ይለኛል በጣም አገናንክሽኝ ብቻ ዛሬ የተገናኘንበት በስልክ እንደነገርኩሽ ነውና እኔ ጋር አንዳንድ ስራዎች አሉ እና እንግዲህ ነግሮሻል አይደለ ባለቤትሽም አዎ ነግሮኛል አንዳንድ ስራዎች አሉ እንግዲህ ከኔ ጋር ምን ሰራ ይሆናል ማለት ነውና ኦኬ ዛሬም በአካል እንድንገናኝ የፈለኩትም ለዛ ነው ያው እኔም እንግዲህ ፍላጎትን አሟላለሁ ያስባለሁ እንግዲህ አንቺም አሪፍ ነገር ከሰራሽ ድረስ ካገኘሽ አዎ በደንብ አደስቲ ያለሽ እውነት ለመናገር ቴንክ ዩ በጣም አንተም በጣም ደስ ትላለህ ቀለል ያልክ ልጅ ነክ ወንድ ልጅ ቀላል አልቀላል እዛ ላይ እንደውም ታምሜ ነው ያገኘሽ ጉንፋን እና ያለ እንደምታያቸው በቃ ብዙ መድኃኒቶች እየተጠቀምኩ ነውና እንደዛ ነው ምን አየሩ ምናምን ነው አየሩ በቃ አብዛኛው ደግሞ ሰነዳ ምናምን ዝቅ አደርጋለሁ ምናምን ነገር ነፋስ በቃ አልቻልኩም ነው ልሽ ራስን ማጠበቅ እንችላለን እና ፓርት ታይም ስራ እንዴት ነው የምትሞካከራቸው ነገሮች አሉ ዝም ብዬ ስገምት መቼም እንደዚህ ቆንጆ ሆነሽ ጥፍር አለ ጸጉር አለ ምናምን አይደለ መቼም እንግዲህ ትዳር ላይ ደግሞ እንደዚህ ይከብዳል ዝም ብዬ ስገምት አዎ በቃ አንዳንድ ስራዎች ይኖራሉ መቼም እሱማ ግድ ነው በቃ ተፍተፍ ማለት ያስፈልጋል በልጅነት ያግቼኝ ደግሞ ተሰቃየሻ እግዚአብሔር ይስጥህ አዎ ከባድ ነው አንዳንዴ እኮ ጨርሳችሁ ግቡ ይባላል እውነት ነው በእናት ያው እንግዲህ እኔ ሳንቀለቅለኝ ነው የሚባለው እንደዛ ሆኜ አንዳንዴ ሰፈራችሁ ግን ህፃናቶች ደስ ይላሉ ከግቢ ይወጣሉ ማለት ነው አዎ ያው እንግዲህ እንደዛ ነው ቦታን ቀይር ወይስ አልተመቸህም አይኑ እሱም ጭር ያለ ስለሆነ እኮ ነው እንትን ያልኩት አይደል እኮ አሪፍ ቦታ ነው ጭር ያለ ስለሆነ ነው እንደዛ አይነት ቦታ ይመቸኛል ቆንጆ ቦታ ነው እና ሮጥ ሳቲ ገብተሽ አሰቃየሻ ሳልላው ምነት አሬት አባቱ ጊዜ ካለሽማ አንዳንድ ቦታዎች እንወጣለን ምን ችግር አለ በእውነት ይፈቅዳል ግን ባለቤት እንዴ እኔ ተፈቀድኩ አይበቃም አረ በኋላ እንዳታስገድኝ አይ ኢትስ ኦኬ ፕራይቬት አርገን ማለት የምንችለው ነገር ነው እሱማ ምን አለ መሰለሽ እኔ ማምንበት የራሴ አመለካከት አለኝና ሴት ልጅ ብዙ ነገር ማየት አለባት ብዬ አስባለሁ አዎ በደንብ አይደለ ነገ እንደዚህ ባላረገው ምናምን ብላ ከምትል አይታው ምናምን ነገሮች ጨርሳ ከዛ ትዳር ላይ እንግዲህ ወለም ዘለም ማለት ይከብዳል አይደል አይታ ምናምን ብትገባ አሪፍ ነው ብዬ አስባለሁና መልካም ፍቃድሽ ከሆነ አንዳንድ ቦታዎችን ብናይ በእኔ በኩል ደስ ይለኛል እኔም በጣም ደስ ይለኛል እውነት እንደውም ካንተ ስለመጣ ደስ ብሎኛል ለመጠየቅ ሐሳብ ነበረኝ ግን ያው እንግዲህ ባጠይቀኝ ያው ጠይቀህ ነበር እውነት ለመናገር እንደ አንድ የሥራ ባልደረባ እንደ መጀመሪያ ቀን ስጠይቅሽ ምንም አልደበረሽም ለመወጥቶ ለመዝናናት ምናምን ወይለም እኔ እንደነገርኩ ነው ነፃነቱን እፈልጋለሁ ስልክሽን ያሽ ላስቀምጥልሽ እሺ ደስ ይለኛል መዝናናት ይመችሻል አዎ በጣም አንቺ እንደውም እኮ ሰፊ ጊዜ አለሽ አይደለም እሺ አዎ ስልክ ለባለቤቴ የለም ምናምንና ያው ሰፊ ሰዓት አለኝና እነሱን ደግሞ በደንብ መጠቀም አለብኝ ሉዝ ያረኳቸውን ታይሞቼ ምናምን ያባክ ይከሰልኛል ግን አሁን ባል ሳይኖር የባል ቤተሰብ እንደሞ ጫኩ ነው የሚሉት ይባላል ታቸው ወክ አሁን ምን እኔ በርግጥ ከነሱ ጋር አልኖርም እንደዛ ቢሆን ልክ ነህ አዎ የሆነ ቁጥጥሮች ምናምን ይኖሩ ነበር ግን እንደዛ አይደለም ያው ባለቤቴም ደግሞ የዋ ነገር ነው ብዙ ማይዘኝ ምናምን ገባ እንደዛ ከሆነ አሪፍ ነው በጣም ሰፊ ጊዜ ያለሽ ታዲያ እሱ መቼም የፊልድ ሰው ነው እስከማውቀው ድረስ ማለት ነውና መቼም ፊልድ 1 ወር ይወጣል 2 ወር ይወጣል እኔ እንደውም አንድ መርከበኛ ማቀው ሰው ነበር 6 ወር ምናምን ነው መርከብ ላይ የሚያሳልፉትና
ያንቺ እንደዛ ይመስለኛል 2-3 ወር እና በጣም ቱማሽ ጊዜ አለሽ በጣም አዎ ግን በቂ አይደለም እንደዛም ሆኖ እውነት የሆነ ስናወራ ታውቂያለሽ በጣም ሻይን ከማድረግ ሲተነሳ ልቤ የሆነ ቼክ አለ ልቤ መታ አይደል ቼክ ማድረግ ደስ ሲል ልቤ መታ ራሱ እውነት የእውነት የሰው ልብ ምት እንደዚህ ደስ ይላል እሺ ለምን ያው አንቺ በጣም ቆንጆ ስለሆንሽ አለ አይደል አንተ በጣም ቆንጆ ነህ ደስ ትላለህ የወንድ ቆንጆ አለ ብለሽ አዎ አንዳንድ አሉ እንጂ እናንተን ዝቅ ያደርጉ ወደ ልጅ ከዝንጀሮ መለስ ካለ በቂ ነው ይባላል አይደል ወይ እንደዛ እሱ አንተን አይገልጽም አረተ እንደሱ አትበል ከልብሽ አዎ አረስ ብቻ አሪፍ ነው እግዚአብሔር ይመስገን ብቻ ትንሽ አይሻ አንዳንዴ እንትን ማለት ከባድ ነው ስራ በቃ ይደወላል እኔም ቢዚ ነው አይደል በጣም ለዛ ነው አንዳንዴ ሪላክስ ማለት እኔም በቃ ያስፈልጋል ዛሬ ራሱ ላገኝሽ የፈለኩት በቃ ጊዜ እንትን ብዬ ነው በጣም አጣብቤ ማለት ነው እና ቢዚ ያደርጋል ስራ ምናምን ብዙም ሳይሆን አንቺ ከፈለግሽ በፈለግሽ ሰዓት መገኘት ይችላልው ግን ያው አለ አይደል አንዳንዴ ደግሞ እኔም ያጣው ታዲያ ይሄንን ነው በቃ ዲምልኝ ሰው ነው ያጣው ደስ ይል በፈለግሽው ሰዓት ብትጠሪ እንዳንቺ አይነት ሴት ጠርታኝ አይደለም ዝም ብለን ስንት ቦታ ስንሄድ የለ እንዴ ቴንክ ዩ በጣም ግለት እና ሌላ ስራ ምን አለ በትሞክሪው የምታሳልፊያቸው ነገሮች ምናምን ያው ምንም የለም ሪላክስ ማድረግ ላይ ነኝ አሁን ኦኬ አለ ነገሩ በመዝናናት ማመን ጥሩ ነገር ነው እንደኔ ሳስብ በመዝናናት አዎ ግድ ነው ማለት ያው ይሄንን ላይፍ ድጋሚ አታገኘውማ አይደለም ብዙ ላይፎችን ጥለን መታናል ስለዚህ ቺኛዋን ቅስበት ደግሞ በደንብ መጠቀም ነው ቢያስባለሁ እንግዲህ በጣም አሪፍ አይደል ደዛና በጣም ደስ ትላለህ ግን አንቺ በጣም ታምራለሽ እውነት ለማለት እንዴት ነው ባልሽ ፊልድ ሲወጣ የሚገባ ምናምን ሰው የለም ባል ሲወጣ ውሽም ምናምን የሚባል ነገር እኮ አለ አንቺ ባል አበዛ ምንድነው እንዴ ታውቂያለሽ የሆነ ባል ጋር ከሆኑ ሴቶች ጋር ስገናኝ ራሴን በጣም ለመያዝ ሞክራለሁና የሆነ ያስታውቅብኛል አዎ ግን ያው ራስን እኮ ቀለል ነው ማድረግ ያለብህ አይደል እኔ ራሴን ቀለል አድርጌ አይደል ተግባባክ ቀረብኩ አንተም እንደዛ ብትሆን ደስ ይለኛል እሱማ መሆናችን አይቀርም ለዛ ነው መቀጠል እኔ ምን አለ መሰለሽ ውበት በጣም የሚገዛኝ ሰው ስለሆንኩኝ እንዴት እንደሆነ አላውቅም በቃ ታገልኩ ምን ነው እንታለክ ተጨናነክ ኧረ አልተጨናነኩም መጻፍ ነው ከዚህ በላይ ይፈጻል በጣም የሆነ ደስ የሚል ነገር አለሽ አመሰግናለሁ ቴንክ ዩ የመጀመሪያ ትዳርሽ ከባለቤትሽ ጋር ወይስ አዎ የመጀመሪያ ነው በቃ ኦኬ ልጅ ምን ሆኜ ነው ያገባሁት አልሽ አዎ እንዴ አሁንም እኮ ልጅ ነሽ እንዴ ገና እኮ ነሽ ምን አይሽ እኮ ለዛ እኮ ነው ላይፉን የምፈልገው ለዛ ነው ማለት አሁን እየኖርኩበት ያለሁት ላይፍ ይመጥነኛል ብዬ አላስብም ገባ ለዛ ያው አንዳንዴ ነገሮችን ደግሞ ካለፈ በኋላ አይደለም የምታስበው እና አሁን ላይ በቃ ልክ አይደለም ያ ላይፍ ግን ደግሞ ያው ትዳር ነው መውጣት አልችልም በርግጥ ግን ጥሩ ሰው ደግሞ ካገኘሁኝም ገባክ ይሄው ከዚህ በላይ ምን አለ በፈለግሽው ሰዓት አለው ኤኒ ታይም ከሁሉ በላይ እኮ መጽሐፍ ቅዱስም እኮ ሲናገር ጊዜውን የሚሰጥ እሱ የተባረከ ነው ይላል አይደል አዎ ከምንም በላይ ሰው ገንዘብ ስለሰጠሽ አይደለም ጥሩ ቤት ምናምን ስላኖረሽ አይደለም እዚህ ፕላስዋን ምናምን ስላኖረሽ አይደለም ጊዜውን ሲሰጥሽ ነው ለምንም ነገር በላይ ጊዜ የሚባል ነገር አለ አይደል በጣም ደስ ትላለህ ምንም የተለየ ነገር ያ ደስታ ላይ እኮ የሆነ ነገር ይታያል እንደኔ ዝም ይስገምት ምን ለምሳሌ አይ ቲንክ መጥፎ ሰዓት ነው ስለኝ ወጥታ ጥሩ ሰዓት ነው ጥሩ ሰዓት ነው የመጣው ብቻ የሆነ ነገር ትጠብቂያለሽ እንግዲህ ወሽም እንደዚህ ያልኩ አንዳንድ ነገሮች አይጠፉም አይደል እሱማ ልክ ነህ ምን አስደበርኩ እንዴ
ነበረ አልነበረኝ እኮ ሪላክስ አድርገው ሪላክስ ደስ ትላለህ ሰውነት ምናምን ደስ ይላል አሁን እንደውም ጂም አቁሜ 10 ምናምን ኪሎ ነው የቀነስኩት ኧረ እባክህ እግዚአብሔርን 12 ኪሎ ነበረ እንዴ በደንብ በቃ እጅሽ በጣም ደስ ይላል ስላሽ ቴንክ ዩ ዋው ፀጉሩ ነው ደስ ይላል አንተ ራሱ ፀጉሬ እንደውም እንትን አልኩኝ አልተቆረጥኩ አልተስተካከልኩም ምናምን በአንዳንድ በስራ ምናምን በጣም አሪፍ ያምራል ነው ቆንጆ ነው በጣም ያምራል ርቀት በጣም ራቅሽኝ ታውቂያለሽ ግን ከራፍኛ ምንድን ነው እና ብለሽ እና ስታይ ምን ተሰማክ ሳይሽ በጣም ቆንጆ ነሽ በዛ ላይ በዚህ ጊዜ ብዙ ስራዎች ያላት ሴት ስራሽንም ባትነግሪ ብዙ ስራዎች ያሏት ራሷን ደንብ ኬር የምታረግ ሴት አይገኝም ባልሽ እድለኛ ነው ተው እባክህ እሱን አንተ ባልሽ አትበለኝ አሁን እሱን ብንረሳው ደስ ይለኛል እሱማ እናንተ አይደለን አሁን ያለው እዚህ አዎ ሌላ ማለት በቃ ሌሎች ነገሮችን ይግሮን አድርገን በቃ ደስ የሚል ጊዜ ብናሳልፍ ደስ ይለኛል አንዴ ለምርጥ ሰው ምርጥ ጊዜ አይደል አንተ በጣም ምርጥ ሰው ነህ ደስ ትላለህ አዎ ገና ከዚህ በኋላ ስንት ነገር እናሳልፋለን እናረጋቸው ብዙ ነገሮች አሉ አይደል አይመስልሽም አዎ በደንብ በሚገባ አንቺም ተመችተሽኛል ጸባይሽ ትንሽ ባለ ትዳር ሆነሽ እንጂ ይሁን ለማንኛውም እሱ ችግር የለውም እኛ ማለት የሚከፍተው እንቅፋት አለ የለም አትወጂዋለሽ አልወደውም ማለት በወደው ወደ ሌላ ሰው እሄዳለሁ እሱማ አንዳንዴ አያገኝም ጊዜ አይሰጠኝም እኔ የምፈልጋቸው ማለት ከኔ እድሜ ጋር አሁን የምፈልጋቸው ብዙ ነገሮች አሉ እነዛን ነገሮች ማግኘት ስላልቻልኩኝ አልወደውም ማለት ነው እና ባታወራኝ ራሱ ደስ ይለኛል በቃ ስለዚህ ከዚህ በኋላ አላወራሽም ጊዜውን ለመጠቀም ያህል ማለት ነው ደስ ይለኛል እንዴት ነው ታዲያ የቱ ጋር ተመችቶሻል ግን ቦታው ወይስ ተመችቶኛል ትንሽ ተራክኩ ከዚህ በላይ ታውቂያለሽ መኪናው አይሄድምና ኦኬ በቃ ችግር የለም እንደዚህ ፒስ ነው የተሻለ ጊዜ ቢኖረን ደስ አልሞቀኝም ማለት ልክፈትልሽ ትንሽ የሞቀ ይመስለኛል ሳስበው ለበላብ እንኳን እና ቆንጆ ሳይሰለብ ነው ለዛው አይገ ደስ ትላለክ አረ ደስ ካለሽ ከፈለግሽ አውልቅልሻል እውነት አውልቅልሻል ደስ ይለኛል አውልቅልሽ አንቺ የምትወልቂያቸው ብዙ ነገሮች ይኖራሉ አዎ አለ እሱማ በራሴ ያደርጋለሁ ብዙ ጊዜ ቀበቶ ፈትቼ ነው ልምድ ነው መሰለኝ ቀበቶ ፈትቼ ነው ቀመጠው አልቋጠርኩም እንደምትል እና ምን ችግር አለ ታዲያ ይችላል ጀስት ሪላክስ እንዳይደብርሽ ብዬ ነው ሌላ ነገር ያሰብሽ እንትን ኧረ በጭራሽ ምን አሰባለሁ እኔ እኮ ደስ ብለኛል ብያለሁ ተመችቶኛል ደስ ይላል በቃ ይሄን ነው የምፈልገው ይሄን ታይሚንግ አለ በጣም ግን የሆነ ባንዴ አልጠበቅኩም ነበር ብዙ ነገር ምን ገና ምን ተደረገና ገና አሁን እኮ ጀስት እንደ ትውውቅ ቁጠረው ይሄን ቀበቴን ግን ታውቂያለሽ በቃ ሳላስበው ደስ አለኝ ቀይ ሆነ በጣም ደስ ይላል እንደጠበቅኩት አይደለም በቃ መጀመሪያ ቀን ብዙ ነገሮች ሀፕን ያደርጋሉ አይደለ በመጀመሪያ ቀን ምናምን እና ደግሞ አንቺ መዝናናት ምናምን የሚያስደስት አይነት ሰው ምናምን ሆነሽ ደግሞ ሳገኝሽ ምናምን ብዙ ነገር ማጣት የለብሽም እና ከዛ አንፃር ይሄ ነገር እንትን አለሽ ላውረዶች መኪናዋ ትንሽ ታስቸግራለች እና ዛሬ አሪፍ ጊዜ እናሳልፋለን ብዬ አስባለሁ በደንብ ነው የማስደስተው በደንብ ነው ታስደስሽ እውነት ግን አጉል ሰዓት ነው የመጣሁት ቆንጆ ሰዓት ነው እንጂ የመጣኸው እንደው አይ በፊት ምናምን በስልክ ምናምን ሰውራሽ ምናምን በሰዓት አይ ቲንክ ስራ ትወጫለሽ መሰለኝ ስራ ወጣለሁ ያው ዛሬ አልወጣም እኔ ማጉል ሰዓት መጣሁብሻ በስራ ሰዓት
ሁሌ በዚህ ሰዓት ነው ማለት ነው እንትን የምትይው? እኔ አንድ ቀን ነው ያየሁሽ በዚህ ሰዓት ስትወጪ ነው። እንደ ድንገት ከጀርባ ሪል ስቴት አለና እዛ እንደ ድንገት በስራ አጋጣሚ መጥቼ የዛ ሰዓት ነው እንትን ያልኩት። በጣም ደስ ብሎኛል። አየህ አጋጣሚዎች አሪፍ ናቸው። ደስ አላለም ስላላገኘኝ ስላገኘኝ እንደ በጣም ደስ ያለኝ። እንደዚህ ደግሞ ነገሮች ተቀይረው በአንድ ያልጠበቅኩም ነበርና አዎ እና አንቺም ቆንጆ ነሽ ምናምን ነገር አመሰግናለሁ። እና ሁሌ በዚህ ሰዓት ነው ስራ የምትወጪው? አዎ ግን እንደምትሰሪ አልነገርሽኝም። አሁን ብዙ ነገር ሀፕን ሊያደርጉ አይደለ? ብዙ ነገር ልታሳይ ብዙ ነገር ላሳየሽ ምናምን ነው እና አልሞቀህም? ላውልቀው? ከሞቀ ብዬ ነበረ። ችግር የለም አውልቀዋለሁ። ግን ምንድን ነው የምትሰሪው? እኔ ያው ቢዝነስ ነው የምሰራው። ቢዝነስ ማለት ኮስሞቲክስ ጨርቅ ምናምን ነገር ላይ እንደዛ አይደለም። በቃ እሱን አሁን ስራውን እርሳውና በኋላ እናወራለን። ችግር የለውም። ስለኛ እናወራ፣ ስለኔና ስለአንተ ምንድን ነው የምትፈልገው? እኛ እንደ የመጣሁት ዛሬ ስለ ስራ ላወራሽ ነው ስፔሻሊ ማለት ነው። እና ከዚህ በኋላ ደግሞ ብዙ የማደርጋቸው ነገሮች አሉ። ብዙ አንቺ አይ ቲንክ ብቸኝነት ምናምን ይሰማሻል ማለት በጣም እንትን አለኝ ታውቂያለሽ። ታፈንኩ። አይዞህ እና ስራሽን ብትነግሪኝ ምናምን ለቀጣይ ምናምን ውስጥ ለውስጥ ብንተዋወቅ ስለማስብ እኔ አሁን በቃ ስልኳት የምትፈልገው ደስ ምንድን ነው ቢዝነስ ስትይኝ የምን ቢዝነስ ነው የምትሰሪው? ብዙ አይነት ቢዝነስ አለ። ያው እንግዲህ ቆንጆና እንዳልከኝ እንግዲህ ቆንጆ ነሽ አላልከኝም? በጣም ቆንጆ ነሽ። ቆንጆና ይዤ እንግዲህ ያው እኮ ምንድን ነው ግራ ገባኝ። ከቆንጅና ጋር ቢዝነስ በቃ ራሴ የምደሰታለሁ። ያው ማለት ግልጽ ብትሆኚልኝ ደስ ይለኛል። ያው እንግዲህ ተግባር እንትን አይደለ? ቀበቶ ያስቸግራል። ቅድም እወዳለሁ ብለህ ነበረ። ፈትቼው ነበረ። እንደዚህ አድርገውና ምን ሪላክስ አድርገን ብናወራ ደስ ይለኛል። በጣም ተጨናነክና እኔ ማጨናነክን ታውቃለህ? ለምን አታውልቀውም? አውልቀው እና ይሻል። እነዚህ ነገሮችን ማስወገድ አለብን። ገብቶሃል አይደለ? ደስ ይበልሽ ብዬ ነው ቀበቶኝ እንትን ያልኩት። በጣም ደስ ትላለህ። በጣም ደስ የምትል ልጅ ነህ። ግን ስራውን እየነገርሽኝ አይደለም። ምንድን ነው ከቆንጅና ጋር የሚያያዝ ቢዝነስ ምንድን ነው? በቃ ያው ወንዶች እኔ ጋር ይመጣሉ ምናምን ማለት እንደምንሰማው ማሳጅ ቤት ምናምን አይነት ነገር። ማሳጅ ቤት ነው እሱማ የሚባለው። ግን ያው ነገራችሁ ሌላ ነው ማለት ነው። ያው በቃ እኔም ደስታ ፈልጌ አይደል? እሱም የሚመጣም ከስተመር ደግሞ ያው እሱም ደስታ ፈልጎ ነው። ደስታ ስለሽ አንቺ ያው ባለትዳር አይደለሽ? እንደዚህ አይነት ቦታ ላይ ደስተኛ አይደለሁም። እኔ በትዳር አልፈልገውም። ትዳር አለመጣጣም ነገር አለ ነው ወይስ? አዎ በቃ ማለት እሱ ስራ ነው የሚለው። በቃ እሱ ፊልድ ነው ምናምን ገባን። እዚህ ጋር የምፈልገውን ደስታና ጊዜ እየሰጠኝ አይደለም። ስለዚህ እኔ በራሴ መንገድ እንግዲህ ደስታኝ እፈልጋለሁ ማለት ነው። ይመስላል በቃ ሪላክስ ጀስት ሪላክስ። ማሳጅ ቤት ነው የምትሰሪው ማለት ነው ፓርት ታይም? እኔ እኮ ሲጀመር ጠርጥሬ ያለው ፀጉሮች ምናምን እና ግን እንደዛ አልመሰለኝም። አጉል ሰዓት መጣሁብሽ ያልኩሽ ለዛ ነው። በዚህ ሰዓት ነው ማለት ነው ቢዝነስ የምትወጪው? አዎ በዚህ ሰዓት ነው። ዛሬ ግን ያስፈልገኝ ቢዝነስ ልትወጣው ደስ ይላል። ምን ልትሰሪ? እኮ ሰሪያለሽ እዚህ ጋር ብዬ ነው። ያው ምን ችግር አለው ማለት አይደብርም አይደል? ምን እየሰራሽ ነው? እንደዚህ ሆነ ነው። እሺ ጀስት ሪላክስ። ደህና ፀጉርህ ደግሞ በጣም ደስ የሚለው። አንተ ራሱ ደስ ትላለህ። ተከበረኝ እንትን አለኝ ታውቂያለሽ፣ ጉንፋን ምናምን ነገር ስለያዘኝ ማክስ እንትን ማክሲንግ። ምን እየሰራሽ ነው? ምን እየሰራሽ ነው? በጣም ደስ የምትለው አልገባኝም። ምን እየሰራሽ ነው? በቃ ሪላክስ አድርግ። በቃ እንዴ ዛሬ አንተ አጉል ሰዓት እኮ የመጣኸው ምንክ ነው? በጣም ደስ ብሎኛል።
አረ ምን እየሰራሽ ነው? በጣም ደስ ይላል እኮ ምን እየሰራሽ ነው ያለሽው? ሪላክስ ቦታሽ ብትሆኚ አይሻልም? ለምን አልወደድከኝም? በጣም ተመችቶኛል። በቃ አረ ደስ ሪላክስ ብትወርጂ ደስ ይለኛል። ለምን እውነት ከበደኝ። እውነት እንትና እዚህ ጋር ሆኜ ነው ችግር የለውም በፈለግከው ሰዓት አንተ። ዛሬ ግን በቃ እናንተ አንድ ላይ ነው። ዛሬ በቃ ማለት እዚሁ መኪና ውስጥ ልናደርግ ነው። ኦኬ ችግር የለውም። እዚህ መሆን ይችላል። ከፈለክ አንተ አሪፍ የምትለው ፕሌስም ካለ ችግር የለውም እኮ። እሺ አይደለም ፓንቴን አታውልቂው። ተይ ፓንቴን አታውልቂው። አይደለም ቆይ አታውልቂው ፓንቴን እኮ ፓንቴን አታውልቂው። እሺ ቆይ ቀስ በይ። እሺ ቆይ ቀስ በይ እኮ በቃም ችግር አለው ታዲያ እኮ። እሺ ቆይ ተረጋጊ። ተይ ሰማኝሽ፣ ተረጋጋ። አንተ እኮ ነው ያልተረጋጋኸው። እሺ ስለዚህ ተረጋጋና እንስማኝ በቃ እኮ። እሺ እስቲ ተመልከተኝ በቃ ቆንጆ ነኝ አይደል? አንተ በጣም ደስ ትላለህ። በቃ እኮ እሺ ቆይ አይደለም እንደሱ ቀበቶን አውልቅሽ ዝም አልኩሽ። አሁን ደግሞ ፓንቴን አይደለም ታዲያ ምንድን ነው አይደለም። እሺ ቆይ እሺ ቦታሽ ተመለሽ። አንዴ ቦታሽ ተመለሽ። እንዳንተ ግን አስቸጋሪ ነው። የምሬን ነው። ተናድጄ ባለው እኮ ችግር የለውም። ኦኬ በኋላ እንደዚህ እንደማትሆን እርግጠኛ ነኝ። ከበደኝ ታውቂያለሽ። በአንድ ስሜታዊ አደረግሽኝ። ፓንቴን ኢትስ ኦኬ። እንደሱ እኮ አሪፍ ነው። ችግር የለውም። ቆንጆ ነው። ደስ ትላለህ በጣም። ሰሚያለሽ እውነቱን ስነግርሽ ማለት ነው። እውነቱን ስነግርሽ እኔ ከኔ ጋር ምንም የምንሰራው ስራም የለም። ቆይ አትንኪኛ። የምንሰራው ምንም ስራም የለም አይደለም። ስሚኝ፣ ከምጠብቀው በላይ ቱማች ሄድሽብኝ። የምትሰሪውንም ነገር ስትነግሪኝ አሁን ደግሞ እንደዚህ ስሜት የሆነች ጭራሽ ሴት ልጅ ማታረገው ፓንቴን ቀበቱ ምናምን እንደዚህ ትታገኝ እኔ እኮ ላስደስት ስለፈለኩ ነው። ገባኝ አይደል? ስሚ እውነታውን ልንገርሽ፣ እኔ ባለቤትሽ ነው። ባለቤትሽ በጣም ይጠራጠርሽ ነበረ በነገሮች ማለት ነው። ይሄን ባለቤት የኔ ባለቤት እና እንድፈትንልሽ ብሎ ማለት እኔ እንጂ እኔ እንደዚህ አልመሰለኝ። እኔ ምን የሚፈተን ነገር አለኝ? አዎ ታማኝነትሽን ምናምን ቼክ ማድረግ ፈልጎ ነው። አንቺ ግን በጣም ከምናስበው በላይ በጣም እየቀለድኩ ነው አይደል? እየቀለድኩ አይደለም የምር። እና ምን ማለት ነው? እንደዚህ እንኳን እየነገርኩሽ ምንም አይመስልሽም? ምንድነው ምን ማለት አንተ? ቆይ እንዴ እፈልግሻለሁ ብላ እንዴ ጠራኸኝ? አይ ነው እፈልግሻለሁ ብዬ ጠራሁሽ፣ ግን ባለቤትሽ በጣም አንቺ ላይ ጥርጣሬ ስላለበት ይሄን ነገር ማስረጃ ተገናኝታችሁ ነው አንተ ባለቤቴን የታወቀው? እየነገርኩሽ እኮ ነው አይደለ? ማስረጃ ስለሚፈልግ ነው እንደዚህም ራሱ ሲል ነበር። አንተ እንዴት ትለኛለህ? እንት ነገር ውስጥ ገብተን እውነትም ለካ እውነቱን ነው። ህፃን ልጅን ያገባው ማለት ነው። ምን ማለት ነው? አልበሰልሽም። በጣም ብዙ ይቀርሻል። ለምን ምን ማለት ይሄን መፈለግ ነው? አንቺ ትሰሚያለሽ? የሀብታም እቃ ነሽ በቃ እግዚአብሔርን እቃ ነሽ። ተረጋጋ። ምኑን ሀል አይደለም እኔ ቆይ አትንኪኝ። እንደዛው ነው እያወራን ነው አይደል? አትንኪኝ። አዎ እያወራን ነው። ታዲያ ምንድን ነው ትታገኛለሽ እንዴ? ቀበቶኝ ስታወልቂኝ እኮ ለስራ ብለህ ነው አይደል የጠራኸኝ? በቃ እኔ ደግሞ በቃ ደስ አልከኝ ሳይህ ምናምን። ታዲያ ምን ችግር አለው? በእግዚአብሔር ስም ኪዳነ ምሕረት ምን እሱ እዛ ፊት ነው የሚያደርገው? ምን አውቃለሁ። እኔ እዚህ ጋር ለምን እኮ የተጋባችሁት ተማምናችሁ ልትጠባበቁ ነው አይደል? እሱ ነበር ነው በቃ እሱ እኔ ልፈታውም እችላለሁ። ኢትስ ኦኬ ችግር የለውም። አንተ ፈቃደኛ ከሆንክ ከኔ ጋር ነው። እኔ እኮ አንድ ቀን በአካል አንድ ቀን በስልክ እኮ ነው የምታውቂኝ አይደል እንዴ? እንደዛ አይነት ታዲያ አንተ ወይስ ቢዝነስ በምትወጪበት ሰዓት ስለመጣው ነው? እባክህን እሱን ከዚህ ጋር አታገናኘው። እኔ በጣም ደስ ስላልከኝ ነው። እውነት ደስ ስላለኝ እዛ ነው። ውረጅ ከመኪኔ። ምን ማለት ነው? ውረጅ ከመኪኔ። ምን ማለት ነው? አንተ ጠርተኸኝ ውረጅ ነው የምትላለህ እንዴ? አንቺ ሲጀመር ለምን አናወራም? አይደለም አንቺ አልበሰልሽም፣ ገና ብዙ ይቀርሻል። እውነትም ህፃን ልጅ ከህፃን ልጅም ህፃን ልጅ። እንደዚህ እንኳን እየነገርኩሽ ምንም በቃ ማይመስልሽ ስሜትሽን ብቻ ነው የምትከተይው። እኔ ስለወደድኩ ነው በቃ ደስ ስላልከኝ ነው። ምን ችግር አለው እኮ? እሺ ወደድሽኝ፣ ምን ላድርግ? በቃ እሺ እንመቻች። በቃ ተመችቼ ይሄላ በቃ ምንድን ነው? እንደዚህ አይነት ባለጌ ሴት አትመቸኝም። ምንድን ነው የምትል? አትመቸኝም ባለጌ ሴት። እውነት ለምን የምርህን ነው የምታወራው?
አዎ በቃ ምንም የማይመስልሽ ተጠበቅ አይደለም። ይሄንን የመሰለ አቋም ይዛል እንዴት አለ እንዴ አንተ ምን ሆነክ ነው? እውነት ምን አለ የቅድሙን እኔ ያገኘው ልጅ አይደለም። እውነት ቅድም ነገርኩሽ ፈታ ባለቤትሽ ፈትንልኝ ብሎ ነው። አልፈልግም እንዴ ምንም አይመስልሽም? እንደዚህ ሁላ ነገር አድርገሽ ምንም አይመስልሽም? በቃ የራሱ ጉዳይ እዛ እሱ ብር ስላለው ምናምን ነው። ብር ለኔ ደስታዬ እኮ አይደለም በቃ። ስለዚህ ፕሊዝ በቃ አሁን አታበሳጨኝ በቃ። ቅድም ደስተኛ ነበርን በዛው መቀጠል ነው ያለብን። እኔ ይቅርታ ካንቺ ጋር ምንም ማድረግ እንዳትነኪ ምንም ማድረግ አልፈልግም። ጨምረህ ነው ምንም ማድረግ አልፈልግም ካንቺ ጋር ብትወርጂልኝ ደስ ይለኛል። ምን ማለት ነው? እኔ አልወርድም እንዴ መንፈስ ቅዱስ ምን ነሃል? ይሄ ምን አይነት ጉድ ውስጥ ነው በየጊዜው የምገባው? ምን አይነት ጉድ ውስጥ እንደሆነ አላውቅም። ምን እያደረክ ነው? እሺ ሰማያለሽ? ውረጂ ከመኪኔ። እኔ ምንም ካንቺ ጋር ምንም ማድረግ አልፈልግም። ሰሚኛለሽ? መጀመሪያም የምታረጊው ነገር እንዴት ታረጋለህ? እንዴት አይደለም መጀመሪያም ማለት ነው ምን ታረጋለሽ ብዬ ለማየት ነው እንጂ ማለት ነው። ምን ታረጋለሽ ማለት ነው እንዴ? ምን አረኩኝ? ለባልሽ ታማኝ ነሽ አይደለሽም ወይ የሚለውን ነገር ለማወቅ ነው። ጭራሽ ትሰሚያለሽ? ከዛም ብሰሽ አንቺ የለየልሽ አለሌ እና በጣም ቆሻሻ ቢዝነስ ሰራተኛ ሴት እንደሆንሽ አውቃለሁ። ባለ ትዳር እኔ በዚህ ነገር ሲጀመር ደስተኛ ነኝ። ይሄ ነገር ደግሞ ብልግና ሊሆን አይችልም። በቃ እሱ ደስተኛ ካላደረገኝ እኔ ራሴን ደስታ መፈለግ አለብኝ። እንዴ አንቺ ምንም አይመስልሽም? ምንም አይመስለኝም። በጌታ በኢየሱስ ለምንድን ነው የሚመስለኝ? የምፈልገው ነገር አገኛለሁ። አዎ እርግጥ ነው፣ ግን ደግሞ በቃ ከዛ ያለፉ ብዙ ደስታ ውረጅ ከመኪና ውረጅልኝ። ሽንት አይነት ውረጅልኝ፣ በቃ ውረጅልኝ። በጣም ባለጌ ሰው ነሽ። ውረጅልኝ፣ በጣም ባለጌ ሰው ነሽ። ውረጅ። ቆሻሻ ምን አይነት ሴት ነሽ? በመድኃኒዓለም ቤተሰቦች እንግዲህ ነገሮች አንዳንዴ በጣም ከምናስባቸው በላይ ይሆናሉና እንደዚህ አልመሰለኝም ነበር። እላፊ ሄደች። በጣም በቃ ተፈታተነችኝ። ከመድፈር ማይተናነስ ሙከራ ነው ያደረገችብኝና ጭራሽ ማሳጅ ቤት እንደምትሰራ ምናምን እንደዚህ አይነትም ብቻ እንደኔ ብትቀርበት ይሻላል ብዬ ነው የማስበው። አንዳንዴ ጥርጣሬዎች ከሱ ጋር ብቻ ይሆናሉ፣ ግን ይሄ በጣም ቱማች ሄደና እንግዲህ ከኔ ጋር በዚህ ልሰናበታችሁ። በጣም ስሜቴን በጣም ነው የተፈታተነችኝ ነበር። አላበኙላ ቤተሰቦች በጣም ነው የሚከብደው። በጣም እንግዲህ ለሱም ከዚህ በኋላ ማሳውቅ ይሆናል። እንግዲህ ማስረጃም ይዣለሁ። ካሜራ እየቀረጽኩም ስለነበር ማስረጃ አለኝ። እንግዲህ ከዚህ በኋላ እንልክለታለሁ፣ ውሳኔውን ይወስናል። ግን እንደኔ ከእንደዚህች አይነት ሴት ጋር ቢቀርበትም ይሻላል። አንዳንዴ ልጅነት እስከመቼ የሚለው ነገር ይከብዳል። ልጅ ነች ገና አልበሰለችም፣ ምንጭጭ ነች። ስሜት የሚገዛት በጭኗ የምታምን አይነት ሴት ነች እና ከእንደዚህች አይነት ሴት ጋር እኔ ትሁን ብዬ አልመክረውም። እንግዲህ ቤተሰቦች ስለነበረን ጊዜ ከልብ አመሰግናለሁ። እንግዲህ እንዳያችሁት ነው፣ ምንም ላደርግ አልችልም። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩኝ ፍቅራችሁን እንድትገልጹልኝ ስል በትህትና እጠይቃለሁ። አመሰግናለሁ።